ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁን ሆኖ እንግዲህ ሰሞኑን መነጋገሪያው የነበረች አንድ ሴት ኢትዮጵያውያን በሙሉ ማለት ይቻላል ብር ዘርፋ የጠፋችው ኢትዮጵያ በሙሉ ይባላል እንዴ? ኧረ ቢሆንም ግን በአብዛኛው እንግዲህ እችን ሴትዮዋ ያልነካካችው ነገር እሷን ያልነካችው ነገር የለም። ብዙዎቹ እያለቀሱ ይገኛሉ። ብዙዎቹ ስራ ፈተው እንግዲህ ውጭ ወስዳለሁ ብላ ስትዘርፍ ነበረችው ማህሌት። ያው እሷ እውነት ለመናገር አንድ ሰው ብቻው አይደለም የሚሰራው፣ የእሷን ተባባሪዎች አሉ ይባላል። እና እንግዲህ ባለፈው ከዱባይ ወጥታለች የሚል ኢንፎርሜሽን ተሰራጭቶ ነበር። አሁን ግን ያው ከዱባይ እንዳልወጣች እና እንደሷ አይነቶቹ ተመሳሳዮቹ ከእሷ ጋር የሚሰሩ ስላሉ ነገሩ ለማስቀየስ ፈልገው በዱባይ ወጥታለች የሚል ኢንፎርሜሽን ያው ሰሞኑን ተላልፎ ነበረ። ዛሬ ግን እንግዲህ እናቷን ካች ብላለች። የሚገርመው ነገር እንግዲህ ሀቁ ነው ብላ ልጄ ነው አላለችም። ወይም ደግሞ እሷም ደግሞ ስትሰርቅ እናቴ አላለችም። እንግዲህ እናትየው በጣም በሚያሳዝን ሁኔታ ዛሬ ብቅ ብለው እንግዲህ የበላችሁን ፈልጉ፣ እኔን ተውኝ፣ እናትና ልጅ ብላችሁ ለምን ትፖስታልኛላችሁ? የሚበሉን በወርቅ ነው የሚበሉ የረ ምግባቸውን ወርቅ እቃቸውን ወርቅ ነው የምትሉኝ፣ በተዘረፈ ብር እኔ እንዳው ቢሆንልኝ እንዳፋችሁ ቢያደርግልኝ ወርቅ በወርቅ በሆን ደስ ይለኝ ነበረ። ግን አይደለሁም። ልጄን ብትሆን ሀቁ የዘረፈችውን ያዟት፣ አስከፍሉ፣ የድሆችን እንባ አብዙ፣ እኔ ምንም ልጄ ብትሆን ብላ እንግዲህ ያው ሴትዮዋ ረግጣ መታለች ማለት ነው። እንግዲህ እኔም ልታሳስረኝ ነበር አለች እናትየዋ። እንግዲህ ልጅ እናትን ሲያሳስር ያሳደገበት መንገድ ሲናገሩ እውነት ለመናገር እጅግ በጣም ልብ ይሰባል። በዚህ ያክል ደግሞ አንድ ሰው አንድ ሀገር እንጃ ብቻ ከእናቱ ያክል ለማሳሰር የሚያክል ነገር መድረሱ እጅግ በጣም አሳሳቢ ነው። ሆኖም ግን ዋናው እውነታው መናገሩ ነውና እንግዲህ ሰሞኑ አንዱ መነጋገሪያ የሆነው ሚኪ ፊት አውራሪ ወይም ደግሞ ሚኪያስ ጥጋቡ በሚል የሚታወቅ ነው እና ሁላችሁም ታውቁታላችሁ። ቲክቶከር ነው እንጂ ያው ቲክቶከር እና ዋናው መነሻው አነሳው በሱ ነበረ። እሱ መነሳው ማስታወቂያ ወይም ደግሞ በሰራው ማስታወቂያ ነበረ። እሷም ደግሞ ያው ብዙዎቹ ሲናገሩ እሱም ለማምለጥ ነበር ወደ ካናዳ ለመሄድ አስቦ ነበር የሚልም ኢንፎርሜሽን ወጥቷል። እንግዲህ በሱ ማስታወቂያ አምነው የተበሉ የነበሩ ልጆች ብለው ተነስተዋል። በመጨረሻም ከአዲስ አበባ ፓስፖርት ይዞ ወደ ዱባይ ቢገባም ግን ማንም ሳያሳውቅ በድብቅ ፕሮሰስ እንደጀመረና እሱም ወደ ካናዳ ለመሄድ ነበረ ነገሩ ተጋለጠበት። እንግዲህ የእሱ ጓደኛ የሚባሉት የጥቁ ጓደኛ መሲ ብርጅስቶን እና እንዲሁም ደግሞ ሀቢባ ወይም ቲክቶከር ሀቡ ናቸው ማለት ነው። የእነሱም ሳይነግራቸው ዱባይ መምጣቱን ምንም ኮሽ ሳይል እንግዲህ ተይዟል ማለት ነው። ሰሞኑ ሲፋጠጥ እንዴት አልነገርካቸውም? አንተ ምን አይነት ሰው ነህ? ዱባይ መሆንህንስ ለምን አልነገርኳቸውም? የሁለቱም ሚስጥር ጓደኝና ሲባል እኔ ሁሉም ነገር አልነግራቸውም ብሏል። ስለዚህ አሁን ሁሉም ነገር አለመንገሩ ጥሩ ነው። ሁሉም ነገር አይነገርም። ነገር ግን ሊያመልጥ ሲል ተይዞ ነበረ። እቺ እናት ምን አለች ዛሬ? ምንም ማህሌት አላቃተም የሚባል ነገር የለም። ሚኪ በደንብ ነው የሚያውቃት። አዲስ አበባ ያለው ቤቷን እኔ ሳላቀው ሚኪ ነው የሚያውቀው። ሚኪ ያዙ ብለው እንግዲህ እናትየዋ ሚኪ ናስይዟል ማለት ነው። ብዙዎቹ ጠረጠሩ ሚኪ እጁን አለበት የሚባል ነገር ነበረ። ዋናውን እሷን ወታለች የሚለውን አልከስም ብሎ ክስ ማቋርጦ ነበረ። ምክንያቱም አብሮ ስለተካፈለው የሚል ብዙ ኢንፎርሜሽን ተሰራጭቶ ነበረ። ዛሬ ደግሞ እናትየው መጥቶ እንቅጩ ተናግሯል ማለት ነው። አይደለም እዛ ዱባይ ቅርና በዚህ አዲስ አበባም ቤቷን ያውቀዋል። እኔ እናት ቤት ሰላቅ ብለው ተቻል ማለት ነው። እንግዲህ እሳቸው ሲያውቁ እሱን የልጃቸው ቤት ያውቃል ማለት ነው። ስለዚህ አሁን ነገሩ እየተያዘ ነው። እናትየው በጣም እጅግ የሚያሳዝኑ እንደተነገረላቸው በወርቅ የሚበሉና ወርቅ የሚበሉ ሳይሆኑ ሲታዩ ግን እኔ ዋናው የእውነት መናገራቸው ነው። አንዳንድ ሰው እናት ያው የልጇን ብዙ ነገር ትደብቃለች ይባላል አይደል?
ይሄ ግን የእሳቸውም ስም ስለተነሳ ይመስለኛል ሚዲያ ይወጡ። ሴት ልጅ ያለችኝ እሷ ብቻ ነች። ሌላው ደግሞ ወንዶች ናቸው። ወንዶቹ በጣም ጨዋ እና እንጀራ ከተቀመጠ ይሄን አትንኩ ከተባሉ የሚነኩ ልጆች አይደሉም። እሷ ብቻ ከየት እንደመጣችብኝ አላቅም። ብዙ ነገር ነው የምትቀባጥረው ብለው እውነት ከናስተዳገጓተን ትምህርት ቤቷ ምናምን ጨርሶ ተናግሯል። ግን እኔ ደስ ያለኝ በቃ ወንጀለኛ ነች፣ ያዟት። ሌሎቹን ማልቀስ የለባቸውም። ወይም እሷን አስይዛችሁ የማታስይዙ ከሆነ አሉ ከሆነ እናንተም ተባባሪ ናችሁ፣ እናንተም ዘርፋችኋል ማለት ነው ብላ እንግዲህ ረርድብን ብለዋል። ደስ ይላል። እውነትም አንዱ ከዱባይ ወጣለች ይላል፣ አንዱ ከዱባይ አልወጣችም ይላል። ብዙዎቹ እናት ሆና እንዴት ነው እንደዚህ በልጇ የምትመሰክረው? እስካሁንስ የት ነበረች? የእሷ ጉዳይ ከተነሳ 3 ወር በሙሉ የሚልም አለ። ነገር ግን እኔም ብዬ ነበረ ግን የ2 ቀን የእሳቸው እናትና ልጅ ተብሎ ተፖስቶ ነበረ። በዛ ሰበብ ምክንያት ያው ስማቸው ስለተነሳ ፎቶቸው ስለተፖሰተ ይመስለኛል መልስ ለመስጠት የመጡት ማለት ነው። ይሁን ችግር የለው። ዋናው መልስ መስጠታቸው ነው። ግን ዋናው እውነቱ መመስከር ነው። አሁንም ሰው ሁሉም ሚኪ ላይ ነው። ሚኪ ደግሞ እኔ ሁሉም የተበሉ አላፍትና አልወስድም፣ እኔ ማስታወቂያ ሰራሁላቸው ብቻ ወጣለሁ ብሎ ገግሟል ማለት ነው። ግን ከዛ በፊትም ጓደኛ ነበሩ፣ ጥብቅ ጓደኛ ነበሩ አሉ እሷና እሱ። ብዙዎቹ ከሀቢባ ጋር ማለካከት ይፈልጋሉ። ሀቢባ እንደው ያገናኘት እሷ ነው ወይም ደግሞ ሚኪ ያው ራሱ ተናግረዋል። ግን አንዳንድ ሀቢባን የማይወዱ ሰዎች፣ የሚጠሉ ሰዎች ስላሉ ሚኪ ለመናገር ፈርቶ ነው እንጂ ሀቢባ ማለችበት የሚል አለ። እንግዲህ ሰው ስትጠሉ ትንሽ በሀቅ ትንሽ እየጥሉ ማለት ነው። ለመጥላት ግን ባትጠሉ። ሰው በጥቅሉ ሰው አይጠላም። የሚጠላው ስራው ነው እንጂ ሰው በሰውነቱ ማንም ሰው አይጠላም። ግን በሰው የሚጠላው ስራው ነው። ሀቢባም እንደምታየው ምናልባት ሰው ነች፣ ከሰው ስህተት አይጠፋም። ካጠፋች እሷ ደግሞ ጎበዝ ነች፣ ይቅርታ ትላለች። ደግሞ በሙሉ ኮንፊደንስ ነው የምትናገረው። እኔ ብር በልቼ አላቅም፣ ዘርፌ አላቅም፣ ዘረፈችኝ ሀቢባ ብር በላችኝ የሚል ካለ በመረጃ በማስረጃ የማምን ሰው ነኝ፣ በመረጃ ይምጣ ብላለች። አንድ ሰሞኑ መብረቁ የሚባለው ቲክቶከር ሀቢባ ዘርፋለች፣ ሀቢባ ብሬን በላኝ የሚል ብዙ ሰው አለ ብሎ ዛሬ 13 ደረሰኝ ይዞ መጣ። 13ቱም ደረሰኝ ይዞ ሲመጣ ግን በሀቢባ ስም ብዙ ሰው ቴሌግራም ስለከፈተ ሀቢባ ነኝ ብለው በውስጥ እያወሩ ያው ተበልቷል ማለት ነው። ስለዚህ እነዚህ 13 ሰው እንዴት ነው ብሩ በዝቶባችሁ ነው ወይ? ሀቢባ ደግሞ ባለፈው ወደ 30,000 ሰው ባለበት ተናግራለች። እኔ ቴሌግራም ቻናል አለኝ፣ አዋለኝ፣ ግን በቴሌግራም ከማንም በውስጥ አላወራም፣ በሪከርድ አላወራም። በሪከርድ አወራውት ካለ ብር ላክልኝ ብዬ ያን ሪከርድ ያውጣ፣ ግን በእኔ ስም እንዳትበሉ ብላ ደጋግማ ተናግራለች። ዛሬ መብረቁ ይዟቸው ወደ 13 ተመጡ ሪከርዶች ግን አንድ ሪከርድ አምጡ የሀቢባ ሲባሉ የሀቢባ ሪከርድ የለንም፣ በጽሁፍ ብቻ ነው ብሩ ከላክን በኋላ ብሎ ከሚያደርጉን እናንተ እከካም ብለው መልሰው የሚሰድቡን ብለው እነዚህ ማስረጃዎች ይዞ መጥቷል ማለት ነው። ስለዚህ ይህ ሀቢባ አይደለችም፣ በሀቢባ ስም የሚነግዱ ሰዎች ናቸው ማለት ነው። እንግዲህ በመኪና በሀቢባ መካከል ምንም የለም፣ ሰላም ነው፣ ጓደኛ ናቸው። ግን ሀቢባን የሚጠሉ ሰዎች ከሚኪ ጋር ተካፍላለች የሚል ነው። ሚኪን ራሱ ተናግሯል። እኔ ማስታወቂያ ያሰራኋት እኔ ነኝ፣ እቺን ሴትዮዋ ሀቢባ ትስራለኝ ብለው ያስተዋወቅኳቸው እኔ ነኝ፣ ቁጥር የሰጠው እኔ ነኝ፣ ከማስታወቂያ ውጪ ምንም የለም ቢልም ሊያምኑት አልቻሉም። ግን ሀቢባ ማለች የሚሉ አሉ። ግን ሀቢባ ኖረችም አልመጀም ዋናው መረጃና ማስረጃ ያጋልጣል ማለት ነው። ዋናው ዛሬዋ እናትም እንግዲህ ቆርጣ ተነስታ በልጇ ለመመስከር መምጣቷ ነው። በቃ ሀቅ ከሌላቸው ከእናታቸው ከአባታችሁ ጎን በሀቅ እንጂ በሀሰት አትቁሙ የሚባለው እንግዲህ ዛሬን አይቻለሁ ማለት ነው። ስለዚህ እናትየዋ ልጃቸው ላይ ልብን አድርገው መስክሯል። እኔም ልታሳስረኝ ነበረ አሉ። እኔን እነሱን ሳሳድግ በህሬን ተሰጅጄ ስንት ዓመት እኔ ቂጣና ቲማቲም እየበላሁ እነሱን እያስተመርኩ ነበር አሳደኳቸው። ወንዶቹ ጥሩ ናቸው፣ እሷ ብቻ ነች እንዲሆነ ወጣችብኝ ብለው እያለቀሱ እውነት ለመናገር አንጀቴ ነው የበሉት። በጣም ትልቅ እናት ናቸውና አሳዘኑኝ። ግን በዚህ ሁኔታ ሆኖ ልጃቸው ላይ መመስከራቸው በቃ ከሀቅ ጋር ነው። የመብረቁም ሙልጭ አድርገው ነው ሰደቡት። አንተ ሙስሊም አይደለህም ወይ?
እኔን መረጃ ለመረጃ እንዴት ነው የምትፖስተኝ? አንተ ለምን ትዋሻለህ? ብለው እውነት ነው ሙስሊም ነው ብሏል። ሙስሊም አይዋሽም፣ እውነት ነው ተናግሯል። እናመሰግናለን። ግን መብረቁ ሳያጠራ አንዳንዴ ዝም ብሎ ሰው ስለተከተላችሁ ብቻ የማይሆን ነገር ፖስታችሁ እንትን አትበሉ ማለት ነው። ሰሞኑ ሀቢባ ሌባ ነች ሲል የነበረ ሰውዬ ዛሬ 13 ረሲት ይዞ መጥቶ እንግዲህ ሀቢባ አይደለችም ብሎ ራሱን ቪዲዮ ሰርቷል ማለት ነው። ጥሩ ነው፣ እንኳንም ሰራ። ሰሞኑ ስሙ አስታጠፋ ነበረ፣ አንተ ነበርክ። ዛሬም ደግሞ ያው እውነቱን ስለተናገር ሀቢባ እንዳልሆነች ስለመሰከርክ እናመሰግናለን። ግን ሰው ስለከተላችሁ ብቻ ውሸት አታውሩ፣ አታውሩ። ይደብራል። ሰው ያለ ስሙ ስም እየሰጣችሁ ብዙ ተከታይ ስላላችሁ አወቃችሁ ማለት አይደለም። ማጋልጣችሁ ጥሩ ነው፣ ግን በመረጃ በማስረጃ ሲሆን አሪፍ ነው። ካልሆነ ደግሞ ንጹሐንን ሰው ስም እያጠፋችሁ ይሆናል ማለት ነው። በዱባይ ደግሞ ፎቶ ለጥፋችሁ ስም አንስታችሁ መሳደብ አይቻልም፣ ህጉ ስለሚከለከል። ግን አንተ ግብጽ ስለሆንክ ነው ይሄን ያደረግከው። ኤንዌይስ ዛሬው ያስተምርሃል ብዬ አስባለሁ። ማናችሁም ተከታይ ስላላችሁ ብቻ መረጃ ሳይኖራችሁ ዝም ብላችሁ ሰው ስም መታጠፉ እላለሁኝ። ሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።